እንደ ብልጽግና ተላላኪ አንሆንም የውጭ ሀገር ተላላኪ አንሆንም። ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። ወደ ትብብር ለኢትዮጵያ አንድነት ይመጣለሁኝ። የመጀመሪያው ጥያቄ በኢሃፓ ላይ የሰፈረውና ኤርትራ የኢትዮጵያ አካል ናት የሚለው የትብብሩ አቋም ነው አይደለም? የትብብሩ አቋም ነው። ኢትዮጵያ ኤርትራ የተገነጠለችበት መንገድ በህወሓት ችኩል ውሳኔ እና ለተባበሩት መንግስታት ድርጅት ልመና ላይ የተመሰረተ እንጂ በደም ታስቦበት የተደረገ አይደለም። የድንበር ማካለሉም በአግባቡ ያልተከናወነ ነው። ኢትዮጵያ ህዝቦች፣ የኤርትራ ህዝቦች በደንብ ያልመከሩበት ውሳኔ ስለሆነ ጥያቄያችሁ የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ አካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ ነው? የኤርትራና የኢትዮጵያ ህዝቦች ከዚህ በፊት እንደተባለው በደም በታሪክ በባህል በሃይማኖት የተሳሰሩ ህዝቦች ናቸው። ይሄማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት የምታደርጉት? በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው። ኢትዮጵያና ኤርትራስ የተለያዩ ሀገሮች ናቸው፣ ኢትዮጵያና ኤርትራ በአሁኑ ሰዓት። ነገር ግን አንድ ህዝብ አንድ ሀገር የሚሆኑበት ፕሮባቢሊቲ ግን ይኖራል። በደንብ ከተሰራ ቅንነቱ ካለ ኮሚትመንቱ ካለ። ምን በማድረግ ነው ኤርትራን የኢትዮጵያ አካል የምታደርጉት? እንግዲህ ይሄ ለውጥ መንግስት የተባለው እንደመጣ የነበረውን ግንኙነት እናስታውሳለን። ያ በጥሩ ስምምነት ላይ የተመሰረተ በሀቀኛ ድርድር ላይ የተመሰረተ ቢሆን ኖሮ ኢትዮጵያና ኤርትራ አንድ የሚሆኑበት ሁኔታ ሁሉ ሊፈጠር ይችል ነበረ። ነገር ግን መርህ አልባ የሆነ ግንኙነትና ጥድፊያ የተሞላበት አለመተማመን የሰፈነበት ግንኙነት በመሆኑ ነው። እኛ ግን መተማመን የሰፈነበት መርህ ላይ የተመሰረተ ግንኙነት በማድረግ በወንድማማችነትና በእህትማማችነት በእኩልነት ሰጥቶ በመቀበል መርህ ላይ ተመስርተ ሁለቱ ሀገሮች አንድ የሚሆኑበትን ሁሉ እድል መፍጠር ይቻላል። የህዝቦቹ ፍላጎት ከሆነ ነው። የህዝቦቹ ፍላጎት መሆኑን ሳታረጋግጡ የእናንተን እሳቤ ነው እንጂ ያስቀመጣችሁት ነባራዊ ሁኔታውን ከግምት ውስጥ አስገብታችሁ አይደለም። አሁንም ቢሆን የህዝቦቹ ፍላጎት ከሆነ የምትሉት የህዝቦቹ ፍላጎት ሆኖ ሐሳብ አደረጋችሁት ወይስ የህዝቦቹ ፍላጎት ሊሆን ይችላል ብላችሁ ምኞት አደረጋችሁት? የኢትዮጵያ ህዝቦች የኤርትራ ህዝቦች ፍላጎት እንደሆነ በተለያየ መድረክ የሚገልጹበት ሁኔታ አለ። ሁለቱ ሀገሮች የተለያየ ሀገር በመሆናቸው እንደተጎዱ በተለያየ ጊዜ የገለጹበት ስለሆነ እዛ ላይ ተመስርተን የህዝቡን የራሳችን ወደ ፖለቲካ ማኒፌስቶ ውስጥ ከተት ነው ማለት ነው። ከህዝቡ ነው የምንነሳው ምን ወክለው ህዝብ እስከሆነ ድረስ። ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው? ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች አንድነት ቢፈጥሩ አንድ ሀገር ቢሆኑ ያ ቅድሚያ የሚሰጠው ነገር ነው። ካልተቻለ ግን አሰብ የሄደበት መንገድ በስህተት የሆነ የታሪክ ስህተት ያለበት የህግ ስህተትም ያለበት ስለሆነ የአሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው አማራጭ ይሆናል ማለት ነው አሰብን ማግኘት። የመጀመሪያ ግን ሁለቱ ህዝቦች ሁለቱ ሀገሮች አንድ የሚሆኑበትን ነገር በድርድር በንግግር ነው። በነገራችን ላይ ይሄ በኃይል ነው የተመሰረተ አይደለም። እንደዛ እንሰራለን። አሰብን በተመለከተስ የሉዓላዊ ግዛት አካል ማድረጉ ተቀባይነት ካላገኘ አሰብን ወደ ኢትዮጵያ የማምጣት ስትራቴጂ እንዳላችሁ ነው እያስቀመጣችሁ ያላችሁት። እንጠቀልልሃለን ያላችሁት ሀገር አልጠቀለልም ካለ በኋላ አሰብን እንደገና እንድትወስዱ የሚፈቅድላችሁ ይመስላችኋል? ሁለት የተቃረነ ሀሳብ ነው እያቀረባችሁ ያላችሁት። በኃይል አይደለም እንጠቀልላለን ያልነው፣ በንግግር በድርድር በውይይት ነው ሁለቱ ህዝቦችን ያማከለ። አሁን ያለው የኤርትራ መንግስት እናንተ የምታቀርቡትን ሀሳብ አይደለም ሊቀበለው ሊሰማው የሚፈልግ ይመስላችኋል? አዎ ይሰማዋል። ምክንያቱም መጀመሪያው ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የተሸለሙበት ነገር እናስታውሳለን። የነበረውን በጣም መልካም ግንኙነት ያንን ነገር መመለስ ቢቻል ኖሮ በስምምነት ላይ በመርህ ላይ ብንመሰረት ኖሮ ይሰማ ነበር። አሁንም መመለስ ይችላል። የትኛው መርህ ነው ኢትዮጵያን እና ኤርትራን አንድ የሚያደርገውና ኤርትራ መንግስትን አሳምኖ የኢትዮጵያ አካል ግዛት እንዲሆን የሚያደርገው? ከመርሁ በፊት ንግግር፣ ድርድር፣ ምክክር ያስፈልጋል። ከዛ በኋላ ነው መርሁ ሊጻፍ የሚችለው ማለት ነው። የኤርትራ መንግስትን በተመለከተ እናንተ የግዛት አንድነት እናመጣለን ከኤርትራ ጋር እያላችሁ ባላችሁበት ወቅት የኤርትራ መንግስት የኢትዮጵያን የግዛት አንድነት ለማናጋት ጥረት እያደረገ ያለ ኃይል ነው።
እሱን ማስታገስ ይቀድማል ወይስ ኤርትራን የኢትዮጵያ ግዛት አካል? ምንድነው የኤርትራ መንግስት ኢትዮጵያ ውስጥ አሁን እያደረገ ባለው ነገር ላይ የትብብሩ አቋም? የኤርትራ መንግስት ኢትዮጵያ ውስጥ እያደረገ ያለውን ነገር አናውቅም። ነገር ግን ጦር ማስጠጋታቸውን እናውቃለን። ድንበር አካባቢ የኢትዮጵያ መንግስትም ድንበር አካባቢ ጦር አስጠግተዋል። ይህ ስህተት ነው ብለን እናምናለን። የትኛው ጎረቤት ሀገሮች የትኛው ሀገር ድርጊት ነው ስህተት? ሁለቱም ሀገሮች ጦራቸውን ከድንበር አካባቢ ማራቅ አለባቸው። እናንተ መንግስት ብትሆኑ የኤርትራ መንግስት ጦር ቢያስጠጋ እናንተ ጦራችሁን ነው የምታረቁት? መጀመሪያ የኤርትራ መንግስት ጦሩን ለምን አስጠጋ የሚለው ጥያቄ መመለስ። ምክንያቱም ምንም ይሁን ካስጠጋ ጦር ለመከላከል ታስጠጋላችሁ ወይስ ያስጠጋ ብላችሁ ትፈቅዱለታላችሁ? ካስጠጋ መጀመሪያ ግን መቅደም ያለባቸው ነገሮች አሉ። ከኛ የሚጠበቅብን ስራ ሰርተናል ወይ? ከተንኳሽ ድርጊቶች ተቆጥበናል ወይ? የኢትዮጵያ መንግስት የኤርትራ መንግስትን ተንኩሶታል ብላችሁ ታምናላችሁ? የመርህ ስህተት አለ። መጀመሪያ ማስቀደም ያለበትን አላስቀደም ብለን። በነገራችን ላይ ማስቀደም ያለብን በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት ማቆሙ ላይ ነው መስራት ያለብን። በኢትዮጵያ ውስጥ ያለውን የፍትህ መጓደል ነው መፍታት ያለብን። ይህን ሳንፈታ በጎረቤቶች ሀገሮች ጋር ተፈሪ መሆን አንችልም። ዳር ድንበራችንን የኢትዮጵያ ህዝብ ያለበት ከመንግስት ጋር ያለበት ችግር የኤርትራ መንግስት እንዲፈታው መብትና እድል ይሰጠዋል እንዴ? አይሰጠውም። ስለዚህ እናንተ እያላችሁ ያላችሁት እኮ ኢትዮጵያ ውስጥ ችግር ስላለ የኤርትራ መንግስት ጦርን ወደ ኢትዮጵያ ድንበር ማስጠጋቱ ትክክል ነው እኮ ነው እያላችሁ ያላችሁ። አላለም። ኤርትራም ሆነ ማንኛውም ጎረቤት ሀገሮች የውስጣዊ አንድነታችን በተናጋበት ጊዜ ጣልቃ ሊገቡ እንደሚችል ይታወቃል። የዓለም ፖለቲካ የሚያመለክተው ያ ነው። መጀመሪያ የውስጥ አንድነታችንን ማጠናከር፣ ወንድማማችነታችን ማጠናከር፣ ፍትህን ማስፈኑ ላይ፣ ሰላሙን ማረጋገጡ ላይ፣ የእርስ በርስ ጦርነትን ለአንዴና ለመጨረሻ ጊዜ ማቆሙ ላይ ነው ማተኮር ያለብን። ይህን ካደረግን ማንም ጎረቤት ሀገር ሊደፍረን አይችልም ነው እያልኩ። ዶክተር አበባው እናንተ መንግስቱ ናችሁ። አሁን ያለው ሁኔታ ቢቀጥል የኤርትራ መንግስት ጦሩን ወደ ኢትዮጵያ ሉዓላዊ ድንበር ቢያስጠጋ ብቻ ሳይሆን ቢያስገባ፣ ኢትዮጵያ ውስጥ ታጣቂዎች የኢትዮጵያ ሀገረ መንግስትን እንዲያናጉ ቢደግፍ ምን ታደርጋላችሁ? ይሄ መቆም አለበት። ማንም ጎረቤት ሀገር ኤርትራንም ጨምሮ ታጣቂዎችን በማሰልጠን ሰላማችንን መበጥበጥ አይችሉም። ይህንን የመከላከያ ሰራዊትን ተጠቅመን ቴክኖሎጂን ተጠቅመን የህዝባችንን አንድነት ተጠቅመን እንከላከላለን። አሁን እየተፈጸመ ባለው ድርጊት ላይ እንደ ተፎካካሪ ፓርቲ ያላችሁ አቋም ምንድነው? መንግስት ብትሆኑ የምታደርጉትን ነገሩኝ። አሁን ተፎካካሪ ሆናችሁ የኤርትራ መንግስት እያደረገ ባለው ነገር ላይ የትብብር ለኢትዮጵያ አንድነት አቋምና ምላሽ ምንድነው? መጀመሪያ የኢትዮጵያ መንግስት ያልኩት ነው። የእርስ በርስ ጦርነቱን ያቁም፣ ፍትህን ያስፍን። የኤርትራ መንግስትም ታጣቂ ቡድኖችን መርዳት እንዲያቆም የኤርትራ መንግስት ካደረገ ነው። ተጨባጭ ማስረጃ የለንም። በነገራችን ላይ አንተ ነህ እየነገርከኝ ያለው። ካደረገ ተጨባጭ ማስረጃ ከተገኘ እንዲያቆም ጫና እንፈጥራለን ማለት ነው። በየትኛውም ሁኔታ ውስጥ ኢትዮጵያን ከናንተ ውስጥ አንዱ ፓርቲ እየመራ ኢትዮጵያ ውስጥ አሁን ያለው እንቅስቃሴ የተለየ መልክ ተሰጥቶ ጥቃትና ትንኮሳ ቢፈጸም የትብብር ለኢትዮጵያ አንድነት ምላሽ ምን ይሆናል? ግዛታዊ አንድነታችንና ሉዓላዊነታችን አንደራደርም። የትኛውም ሀገር ጥቃት የሚፈጥር ከሆነ ህዝባችንን ሰላም የሚያናጋ ከሆነ እልቂት የሚያመጣብን ከሆነ ኢኮኖሚ ክስረት የሚዳርገን ከሆነ በጋራ ሆነን ከኢትዮጵያ ህዝቦች ከተለያየ ፓርቲዎች ጋር በጋራ ሆነን የምንመክተው ይሆናል። የኢህአፓን ታሪክ አንስቼ ይሄኛው ጥያቄ ላይ አቋማችሁ መግለጽ እንድትገልጹ ፈልጋለሁ። በ1960ዎቹ የዚያድ ባሬ ወረራ ጊዜ በወቅቱ የነበረው ኢህአፓ የኢህድሪ መንግስት ወይም ደግሞ ደርግ የኢትዮጵያ ሉዓላዊ ድንበር ለማስጠበቅ የወሰደውን እርምጃ የሁለት አምባገነኖች ጦርነት ነው በማለት የሀገር ክህደት ፈጽመዋል። ያ የሀገር ክህደት ዛሬም ባመቻቸው ሁኔታ ሊፈጽሙት የሚችል ነው የሚል ክስ ይቀርብባቸዋል። ምንድነው ምላሻቸው? በፍጹም ስህተት ነው። አልተፈጸመም እያሉ ነው። አልተፈጸመም። የኢህአፓ መንግስት የሀገር ክህደት ተብሎ ሊወሰድ አይችልም። የደርግ መንግስት በዚያድ ባሬ ወረራ ላይ የሚወሰድ ምላሽን የኢትዮጵያ መንግስት ራሱንና ህዝቡን ለመከላከል የወሰደውን ምላሽ የአምባገነኖች ጦርነት ነው ብሎ የኢትዮጵያ መንግስትን በወቅቱ እርምጃውን አለመደገፍ የሀገር ክህደት አይደለም? ኢህአፓ በወቅቱ ታጣቂ ቡድን ነበረ። ታጣቂዎቹም በሶማሊያ ይንቀሳቀሱ ነበረ። ከፍተኛ ጫና ይመጣበት ነበረ። አብረው እንዲሰራ ኢትዮጵያን አብረው እንዲወጉ ተለምኖ እምቢ እንዳለ ነው። እኔ ማስረጃ አለን ተጽፎ በማኒፌስቶችን ላይ የሚሰፈረው ይሄ ነው። ታሪክ የሚያሳየው የሁለቱ አምባገነኖች የኮሎኔል መንግስቱና የዚያድ ባሬ ነው እንጂ የህዝቦች አይደለም። ኢትዮጵያ የምትወስደው እርምጃ ትክክል አይደለም ነው ያለው። በታሪክ ተሰንዶ የተቀመጠ ነው። ታሪኩን እየካዱ ነው ወይስ አቋሙን እየደገፉ?
የፓርቲያችን አቋም ይህንን አይገልጽም። አንተ ያልከውን ነገር የነበረውን ታሪክ ተነስቶ አሁንም እንዲህ አይነት ክህደት ሊፈጽሙ ይችላሉ የሚል ስጋት ስላለ ነው ጥያቄ። ኢህአፓ በፍጹም የሀገር ክህደት ፈጽሞ እንደማያውቅ ነው እኔ የማውቀው። የተለያየ ወንድማማችነት ከተለያየ ጎረቤት ሀገሮች ጋር ድንበር መተላለፊያ ይጠቀማል። አሁን የተለያዩ ታጣቂ ቡድኖች እንደሚያደርጉት የጎረቤት ሀገሮችን ተጠቅመው ይተላለፋሉ፣ ድጋፍ ሊያገኙ ይችላሉ። ነገር ግን በፍጹም የሀገር ሉዓላዊነትን አሳልፎ ኢህአፓ እንዳልሰጠ ነው መረጃ ያለው። የመጨረሻ ጥያቄ፣ ካሁን ቀደም እርስዎ የአማራ ብሔራዊ ንቅናቄ አካል ስለነበሩ አባል ስለነበሩ የአማራ ክልልንም ላይ ካሉ አካባቢዎች ወክለው ስለሚወዳደሩ የአማራ ሕዝብ የሚያነሳው ጥያቄ የሱዳን ጦር ወሮ የያዘውን መሬት ማስመለስ ላይ ትብብር ለኢትዮጵያ አንድነት አቋም ምንድን ነው? መንግስት ማንም ቢሆን እንዲህ አይነት እርምጃ ቢወስድ አስተላልፋችሁ ምን ይሆናል? በመጀመሪያ አንድ የመረጃ ስህተት አለ። የአማራ ክልል ላይ ወክዬ አይደለም የምወዳደረው። አማራ ክልል ውስጥ የሚወዳደር ሰው ስለነበሩና ወክለው ምክር ቤት ውስጥ ስለገቡ እንደሱ ይሻላል። አዎ ከሱዳን ጋር መጀመሪያውኑ ትንኮሳ ማቆም አለበት ብዬ ነው የማስበው። ማን ነው እየተነኮሰ ያለው? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርስዎ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጠናስ መረጃ የለዎትም? መጀመሪያ ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙብን ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል? ሁለቱም አካላት ከትንኮሳቸው እንዲጣቆሙ። ስለዚህ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት? ኢትዮጵያንና ሱዳንን መንግስት ሆናችሁ መጀመሪያውኑ እንደ ብልጽግና ተላላኪ አንሆንም። የውጭ ሀገር ተላላኪ አንሆንም። አመሰግናለሁ። ደቂቃችን ተጠናቋል።